በርግጥ ቲፒኤልኤፍ ወደ መጨረሻ ወደ ውጊያ ከሄደ ውጊያ የሚደረገው ትግራይ ውስጥ ነው። የኤርትራ መንግስት ለምንድን ነው ቲፒኤልኤፍን ሊያጠፋው የሚፈልገውን ጠላት ወይም እባብ በትግራይ መንግስትና በጆኖሳይደሩ አገዛዝ ያለው ልዩነት የፖለቲካ ነው፣ ግን ደግሞ ህዝብን በማጥፋት ነው። ህወሓት ከባድ የሆነ ምት ደርሶበታል። አከርካሪውን የሰበረ ነው የተባለው የመከላከያ አዲስ ጥቃት የህወሓት መሳሪያ አቅርቦት መስመርን ሙሉ ለሙሉ ቆርጦታል ተብሏል። መከላከያ በሱዳን ድንበር የሚገኘው የህወሓት ግዙፍ መሬት ውስጥ ምሽጎችና የመሳሪያ መጋዘኖችን መስበሩ ተነግሯል። ህወሓት ከድሮን እስከ ግዙፍ ሚሳኤሎች ያከማቸበት ግዙፉ መጋዘን በመከላከያ መሰበሩ ሲሰማ የኤርትራ ታንከኛ ጦር ወደ ትግራይ ጥርሶ መግባቱ ሰምቷል። 35 ግዙፍ ሜካናይዝድ የጦር ተሽከርካሪዎች ከህወሓት ካምፖች መውጣታቸው ሲነገር አስመራ ያላሰበችው ከባድ ጥቃት ተከፍቶባታል። የኢሳያስ ያልተጠበቀው ውሳኔ አብይ በይፋ ኤርትራ ላይ ጦርነት ለማወጅ ህጋዊ እድል እንዲያገኙ ሰጥቷቸዋል የተባለው መረጃውን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። ሞኒ ከሌሰ ኑት ምን ሂዳ ኬሳ ባስኒት ቦሰነገሌ ወረ ከሌሰ ሂዴ ወጅኒን ከበረከት ደቡብ ምዕራብ አቅጣጫ በሚገኙ ምሽጎች ውስጥ መከላከያ ሰራዊት ለዓመታት ተከማችቶ የቆየውን ታላቅ የአስዋርና መሳሪያ ስብስብ አግኝቷል። ከግንባሩ ጋር በምትገናኘው የሱዳን ግዛት ውስጥ የምትገኘው ገደማ በተባለችው በዚህ ትንሽ መንደር አቅራቢያ የሚገኘው ይህ ስፍራ በሲሚንቶ የተጠናከረ የመሬት ውስጥ ምሽግና ጎን ለጎን የተገነቡ መጋዘኖችን ያካተተ ነው። በውጊያው ከተደመሰሱት ወይም ደግሞ ከተማረከው መሳሪያ ባሻገር ይህ የተገኘው የጦር መሳሪያ ህወሓት ከባድ ኪሳራ እንዲደርስበት አድርጓል። ባለፉት 24 ሰዓታት ውስጥ ብቻ ቢያንስ 31 ከባድ ጭነት መኪኖች ከተማረኩበት የመሳሪያ ስብስቦች መካከል ከሸረሪናና ከገደማ ካምፖች ወደ ሁመራና ዳንሻ ከተሞች አጓጉዟል። ከተማረኩ ወደ 70 ገድማ ከሚጠጉ ታጣቂዎች በተገኘው መረጃ መሰረት በቅርብ ርቀት ላይ የሚገኝ ሌላ ተጨማሪ መሳሪያ መጋዘን ለመፈተሽ ቀጠሮ ተይዟል። የዚህ የተገኘው ጦር መሳሪያ ስፋትና ብዛት እነዚህ አደገኛ የሆኑ ዘመናዊ መሳሪያዎች ወደ አካባቢው እንዴት ሊገቡ ቻሉ የሚሉ ጥያቄዎችን አስነስተዋል። ይህ ጥገኛ ስርዓት ደግሞ የብልጽግና ኃይል እንደ ዋነኛ ጠላት የሚያየው የትግራይ ህዝብና መሪ ድርጅት ህወሓት ነው ብሎም ትግራይ ሰራዊት ነው። ይህ የህወሓት ኪሳራ የመጣው በምዕራብ ትግራይ በሸረሪና ግንባርና ከሱዳን ጋር በሚዋሰኑት አከርካሪ ድንበር ቀጠናዎች ላይ ከተቀሰቀሰው ውጊያ በኋላ ነው። የኢትዮጵያ ጦር ከአርሚ 7 ጋር በቀጥታ መግጠሙ ተሰምቷል። ውጊያው የመድፍ ተኩስ ልውውጥን፣ የድሮን ጥቃቶችና የምድር ላይ እግረኛ ጥቃቶችን ያካተተ ነበረ። በአካባቢ የሚኖሩ ነዋሪዎችም የማያቋርጥ የሞርታርና ከባድ መትረየስ ተኩስ ድምጽ ይሰማ እንደነበር ዘግበዋል። የፌደራል ምንጮች እንደሚሉት ከሆነ ከሱዳን የመነሻ ቦታዎች ወደፊት የገፉ የመጡ የጦር ሰራዊቶች ተጠልፎ እንዲመቱ ተደርጓል። ዋናዎቹ ግጭቶች ሲጠናቀቁ የኢትዮጵያ ጦር ለረጅም ጊዜ እንደ ጠንካራ ምሽግ ያገለግል የነበረውን የሸረሪና ወታደራዊ ካምፕ አካባቢውን ጨምሮ ዋና ስትራቴጂካዊ ቦታዎችን ተቆጣጥረዋል። የተማረኩ ታጣቂዎች የሰጡት መረጃም መጋዘኖቹ የበለጠ ጥልቀት ባለው መልኩ ለመፈለግ የሚያስችል መመሪያ ሆኗል። የተያዙ መሳሪያዎች ከግል ቀላል መሳሪያዎችና ከቡድን መሳሪያ እስከ ከባድ መድፎች ብሎም አጭር ርቀት ሚሳኤሎች እንዲሁም መገናኛ የስለላ መሳሪያዎችን ያካተቱ ናቸው። የጭነት መኪኖቹ የተያዘውን መሳሪያ ወደ ሰሜን አቅጣጫ እያጓጓዙ ባሉበት በአሁኑ ወቅትም መከላከያ ሰራዊት የደህንነት ቡድኖችና የመሳሪያዎቹን ዝርዝር ቆጠራ የማካሄድ ስራቸውን ቀጥለዋል ነው የተባለው። ባለፈው ጊዜ ቲፒኤልኤፍ ራሱ ነው ለመዋጋት የሚፈልግ የነበረው። አሁን ግን ሪጂናል ሆነ። እነዚህ የጦር መሳሪያ ውሎችም በሰሜን ኢትዮጵያ እየጨመረ በመጣው አጠቃላይ ውጥረት ሁኔታ ውስጥም የተከሰቱ ናቸው። በፕሪቶሪያ ስምምነት መሰረት ይኸው የመሳሪያ መፍታት ጥያቄዎች የአከራካሪው ምዕራባዊ ግዛቶች ሁኔታ የልዩ ልዩ የትግራይ ቡድኖች ፖለቲካዊ ሚናና የውጭ አካላት መኖር እስካሁን ሙሉ በሙሉ እልባት አላገኙም። በህወሓት ውስጥ የሚገኙ አክራሪ ክፍሎችም በፌደራል መንግስት ባለስልጣናት በኩል አሁንም አዳዲስ ወታደሮችን በመመልመል በግዴታ ማሰለፍና አዳዲስ መሳሪያዎችን በመታጠቅ ይከሰሳሉ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ባደረጉት ንግግር እንደዚህ ያሉ እንቅስቃሴዎች ከውጭ ኃይሎች ጋር ከሚደረጉ ጥምረቶች ጋር ተጣጥመው ሲመጡ ከባድ መስዋዕትነት የተገኙ ስኬቶችን ወደ ኋላ የመመለስ አደጋ እንዳላቸው አስጠንቅቀዋል። በነሐሴ መጀመሪያ ላይ የተቀሰቀሱት ግጭቶች ከስምምነቱ ወዲህ ከተከሰቱ እጅግ ከፍተኛ ከሆኑት ወታደራዊ እንቅስቃሴዎች አንዱ ሆኗል። ሁኔታውን የበለጠ የሚያወሳስበው ደግሞ የኤርትራ ቀጥተኛ እጅ የመግባት ዘገባዎች ናቸው። በስፋት ሲሰራጩ በቆዩትና በአምባሳደር ጀነራል ባጫ ደበሌ ትንታኔ ውስጥ በዝርዝር በተገለጸው መሰረት የኤርትራ አገዛዝ ከፍተኛ ወታደራዊ አዛዦች ወደ ኢትዮጵያ ድንበር ከተማ ዛላምበሳ ገብተዋል። ይህ መገኘት በሚስጥር የተደረገ አልነበረም።
በማህበራዊ ሚዲያ መድረኮች ላይ የተሰራጩ ቪዲዮዎችም አዛዦቹ የኤርትራን ባንዲራ በግልጽ እያሳዩ የኤርትራን ባንዲራ በኢትዮጵያ ምድር ላይ በመስቀል ጭምር ሲንቀሳቀሱ አሳይተዋል። ይህ ድርጊት በኢትዮጵያ ባለስልጣናት እይታ የሀገሪቱ ሉዓላዊነትና ግዛታዊ አንድነት በግልጽ መጣስ ነው። ድርጊቱ በዚህ ብቻ አላቆመም። ተከታታይ ዘገባዎች እንደሚጠቁሙት ታንኮችና ከባድ መሳሪያዎችን ያካተቱት የኤርትራ ወታደራዊ ኃይሎች ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ ክልል አካባቢዎች ገብተዋል። እነዚህ እንቅስቃሴዎች የተካሄዱት ጽምዶ በሚል በሚጠራው ጥምረት ስም ሲሆን ይህም የኤርትራ መንግስት አካላት ከህወሓት አክራሪዎች ጋር የሚያገናኛቸው በኢትዮጵያ ምንጮች አገላለጽም በአዲስ አበባ የሚገኘው ፌዴራል መንግስትን የተቃጣ ግልጽ ዘመቻ ተብሎ እንዲታሰብና እንዲሰላ ምክንያት ሆኗል። ጽምዶ መዋቅር በተሳታፊዎችና በኢትዮጵያ ባለስልጣናት ዘንድ በተለያየ መንገድ ተገልጿል። አንዳንዶቹ አገላለጾች በኢትዮጵያ ኤርትራና በሱዳን ድንበር አካባቢዎች የሚኖሩ ማህበረሰቦችን የሚያገናኝ የህዝብ ለህዝብ ወይም የሰላም ስራ እንደሆነ አድርገው ያቀርቡታል። የኢትዮጵያ ግምገሞች ግን በፌዴራል መንግስቱ ላይ ከተሰለፉ አካላት ማለትም ከህወሓት አክራሪዎችና ምናልባትም ከሌሎች የክልሉ ተቃዋሚ አካላት ጋር ለማቀናጀት የሚያገለግል መሳሪያ እንደሆነ አድርገው ያዩታል። ካሉ መግለጫዎች መረዳት እንደሚቻለው ከሆነ ከህወሓት አክራሪ ቡድን ጋር የተያዙ ከፍተኛ አመራሮች ጥቃት ለመሰንዘር ዝግጁ መሆናቸውን የገለጹ ሲሆን የውጭ ጥምረቶቻቸው ደግሞ የፖለቲካና ወታደራዊ ደጋፊዎቻቸው እንደሆኑ አጉልተው አሳይተዋል። በትግራይ ውስጥ የሚካሄደው የግዴታ ውትድርና ምልመላ ተጠናክሮ ቀጥሏል። የኢትዮጵያ ባለስልጣናት በጎረቤት ሀገራት የሚመራ ወይም ደግሞ የሚደገፍ አመጽ በዓለም አቀፍ ህግ መሰረት ሀገርን በራስ የመከላከል ህጋዊ መብትን የሚያስነሳ እንደሆነ ይከራከራሉ። ኢትዮጵያ ለነዚህ ሁነቶች የሰጠችው ምላሽ እስከ ዛሬ ድረስ የተመጠነ ሆኖ ቆይቷል። ከፕሪቶሪያ ስምምነት በኋላ ላለፉት 2 ዓመታት ያህል የፌዴራል ባለስልጣናት ስትራቴጂካዊ ትዕግስትን መርጠዋል። የዲፕሎማሲ መስመሮች በተለያየ አነሳሽ አካላትና በውጭ ጉዳይ ሚኒስቴር በሚወጡ ይፋዊ ደብዳቤ አማካኝነት ሲሞክሩ ቆይተዋል። ያ ደብዳቤ በኦፊሴላዊ መረጃ መሰረት የኤርትራን መገኘትና ለታጣቂ ቡድኖች የምታደርገውን ድጋፍ አስመልክቶ ስጋቶችን በማስፈር ወይም ደግሞ በዚህ ሂደት ውስጥ ውይይት እንዲደረግ ጥሪ አቅርቦ ነበረ። ነገር ግን ይህ ጥሪ ከአስመራ በኩል ውድቅ ተደርጓል። የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ ህወሓት አክራሪ አንጃዎች ላይ የጣለቻቸው ማዕቀቦች እንደ መልካም እርምጃ የተወሰዱ ቢሆንም የኢትዮጵያ ግምገሞች ግን እነዚህ እርምጃዎች በአስመራ ወይም በኤርትራ ውስጥም ባሉ አጋሮቿ ዘንድ የታየው የባህሪ ለውጥ አላመጡም በሚል ይደመድማሉ። ሰፊ ወታደራዊ ዘመቻዎችን ከማካሄድ ይልቅ የተወሰኑ ወታደራዊ ጥቃቶችን በመመከት ላይ ያተኮረው የመረጋጋት ፖሊሲ የውጭ ጫናዎች ተጨማሪ አደገኛ እንቅስቃሴዎችን ይገድባሉ በሚል እምነት ላይ የተመሰረተ ነው። ያ እምነት ግን አሁን በከፍተኛ ውጥረት ውስጥ እንደሚገኝ ባለስልጣናቱ ይጠቁማሉ። የሸረሪና በረከት መሳሪያ መጋዘኖች መገኘት የስጋቱን ቁሳዊ ስፋት ያሳያል። በመጀመሪያ በግዥና በስጦታ የተሰበሰቡት አንዳንዶቹ ከኢትዮጵያ የውጭ ጠላቶች እንደሆኑ የሚነገርባቸው መሳሪያዎች በድንበር ቀጠና ውስጥም በምሽግ ተደብቀው ነበር። በገደማ የሚገኘው ምሽግ ደግሞ መጋዘኖች ከቀላሉ እግረኛ ሰራዊት ፍላጎት በላይ የሆኑ መሳሪያዎችና እንዲሁም ወታደራዊ ሂደቶችን ይዘዋል። መድፎቹ፣ አጭር ርቀት ሚሳኤሎች፣ ድሮኖችና ዘመናዊ መገናኛ መሳሪያዎችን ለረጅም ጊዜ ለማካሄደው ወታደራዊ እንቅስቃሴ ዝግጅት መደረጉን ይጠቁማሉ። በ24 ሰዓታት ውስጥ ብቻ 31 የጭነት መኪኖች መንቀሳቀሳቸው የተገኘው ዕቃ ብዛትና መሳሪያውን ከግንባሩ ለማስወጣት የተደረገ ያለውን ከፍተኛ የሎጂስቲክስ አቅም ያሳያል። የተማረኩ አካላትም የሰጡት መረጃ ተጨማሪ የመሳሪያ መጋዘኖች እንዳሉ የሚጠቁሙ መሬታዊ መረጃዎችን ሰጥተዋል። የድንበር ከተሞች ለረጅም ጊዜ የግጭት መቀስቀሻ ሆኖ አገልግሏል። አዛዦቹ በግልጽ መግባት ከሀገራዊ ምልክቶች ጋር ተደምሮ ሚስጥራዊ ሊሆን የሚችለውን እንቅስቃሴ ወደ ግልጽ ወረራና ይገባኛል ባይነት ቀይሮታል። በከፍተኛ ፍጥነት የተሰራጩ ቪዲዮዎችም በኢትዮጵያ ውስጥ ያለውን ሀገር ውስጥም ፖለቲካዊ ተጽዕኖ አጉልተውታል። ታንኮችና ከባድ መሳሪያዎች ድንበር ማቋረጣቸውን የሚያሳዩ ተከታታይ ዘገባዎችን ወታደራዊና ገጽታውን ወደ ላቀ ደረጃ አሻግረውታል። የኢትዮጵያ ባለስልጣናት እነዚህን እርምጃዎች ከተነጠሉ ትንኮሳዎች ይልቅ የታቀደና የታሰበበት ወታደራዊ እንቅስቃሴ አድርገው ይገልጹታል። ይህ ድርጊት ቀደም ሲል የተደረጉ ቁሳዊ ድጋፎችን የማስተባበር ስብሰባዎችና የሰሜናዊ ድንበር ደረጃን በደረጃ ወታደራዊ ኃይል የማጠናከር ስራዎችን ያካተተ ነው። ዓለም አቀፍ ሕግ ኢትዮጵያ አቅሟን የምታብራራበትን ሕጋዊ ማዕቀፍ ያቀርባል። አንድ ሉዓላዊ መንግስት ግዛቱና ሕገ መንግስታዊ ስርዓቱን ከታጣቂ ስጋቶች በተለይም በጎረቤት ሀገር ከሚደገፉት ጥቃቶች መካከል የመከላከል ተፈጥሯዊ መብት አለው። የፌዴራል መንግስት የዚያ ስርዓትና በግዴታ ለውትድርና ለተመለመሉ ወይም ወደ ውጭ አገር ግጭቶች ለተገፉ የትግራይ ተወላጆች ጨምሮ ሁሉም ኢትዮጵያ ዜጎችን ደህንነትና ዋና ዋስትና አድርጎ ራሱን ያቀርባል። በተመሳሳይ ጊዜ የኢትዮጵያ መግለጫዎች ሁልጊዜም ለውይይት ቅድሚያ እንደሚሰጡ ደጋግመው ያረጋግጣሉ።
የበለጠ ውጥረት የመጨመሩ ሊከተል የሚችለው አደገኛ ውጤት ከሁለቱ ሀገራት የሁለትዮሽ ግንኙነት ባሻገር የሚሄድ ሆኖ ይገኛል። ሰፊ ግጭት በኤርትራ ውስጥ ከፍተኛ አለመረጋጋትን ሊፈጥር ይችላል። ይህም የሀገር መፍረስና የህዝብ ከፍተኛ ሁኔታ መሰደድ አደጋዎችን ያስከትላል። የአፍሪካ ቀንድ ቀደም ሲል በሱዳን በሶማሊያና በሌሎች ቦታዎች ከተከሰቱት የተካረሩ ቀጠናዊ ስጋቶች ጋር እየታገለ ነው። ተጨማሪ በሀገራት መካከል ጦርነት እነዚያን ጫናዎች የበለጠ ያባብሷል። ተንታኞች እንደሚሉት በኃይልና በሀገር ውስጥ መከፋፈል በመጠቀም የሚደረጉ ምኞቶች በታሪክ ደረጃ የተመኙትን ሳይሆን የተለየን አደገኛ ውጤት አስገኝተዋል። በገደማና በሸረሪና በረከት ግንባር የተገኙ አጫጭር የርቀት ሚሳኤሎችና የመድፍ ስርዓቶች በድንገት የሚከሰቱ አይደሉም። የሳተላይት ስልኮችና የስለላ ድሮኖችም በሩቅ ርቀት ግንኙነትና እንቅስቃሴን የማስተዋወር ፍላጎት እንዳለ ያሳያሉ። የቀላል መሳሪያዎችና የቡድን መሳሪያዎች ብዛትም ለረጅም ጊዜ የሚዘልቅ የእግረኛ ወታደራዊ እንቅስቃሴ አቅም እንዳለ ጠቋሚ ነው። የተገኘው እያንዳንዱ የመሳሪያ አይነት የፍላጎቱና የአቅሙን ስፋት ለመገምገም የሚያስችል ተጨማሪ መረጃ ይሆናል። ከወርሃ ነሐሴ መጀመሪያ ውጊያ በኋላ ከፍተኛ መጠን ያለው መሳሪያ ተሸሽጎ መገኘቱን ከውጊያው በፊት የተደረገውን የሎጂስቲክስ ዝግጅት ጥልቀት በብዙ መልኩ ያሳያል። የቀጠናው ሁኔታዎች ተለዋዋጭነትን ያባብሰዋል። የሱዳን ግዛት ለተወሰኑ የትግራይ ጦር ክፍሎች እንደ ጀርባ ደጋፊ ሆኖ አገልግሏል። በሱዳን ውስጥ ያለው የእርስ በርስ ጦርነትም የውጭ አካላት በድንበር በኩል ግንኙነቶችን እንዲፈጥሩ ማበረታቻ ይሰጣል። በኢትዮጵያ ውስጥ የፌዴራል መንግስቱ ዜጎችን የመጠበቅ ኃላፊነት ሁሉንም ብሔሮች ያጠቃልላል። በግዴታ ለውትድርና የተመለመሉት ወይም ለውጭ ግጭቶች መጫወቻ የሆኑት የትግራይ ተወላጆች የአክራሪዎቹ ስትራቴጂ ዋና ሰለባ እንደሆኑ ይገለጻል። በፌዴራል ስርዓት የተዘረጋው ህገ መንግስታዊ ስርዓት በሀገሪቱ ስም የቡድን ፍላጎቶች ለማረጋገጥ ከሚደረጉ ጥረቶች ሊጠበቅ የሚገባው ዋናው ማዕቀፍ ተደርጎ ይቀርባል። ውይይት ሁልጊዜም ተመራጭ መንገድ ነው። ነገር ግን ጥሪዎችን በተደጋጋሚ ውድቅ ማድረግ ያሉትን አማራጮች ያጠባል። የሚመጡት ቀናት አሁን ላይ ያለው የተመጠነ ምላሽ አቋም ቀጣይነት ሊኖረው የሚችል መሆኑን ይፈትናሉ። በገደማ አቅራቢያ የሚገኘው ተጨማሪ መጋዘን መፈተሽ ቀድሞም የተከማቹትን መሳሪያዎች መጠን በተመለከተ ተጨማሪ መረጃዎችን ሊሰጥ ይችላል። ከተያዙት ወታደሮች፣ ከተጠለፉት መገናኛ መረጃዎችና ከቦታዎች የሚገኙ እነዚህ መረጃዎች የስጋቱን ምስል ያጠሩታል። ዲፕሎማሲያዊ ምልክቶችም በተመሳሳይ መልኩ ይቀጥላሉ። የዛላምበሳው ክስተት በግልጽ መከናወኑ ቀደም ሲል የሀገር ውስጥ እይታዎችን ቀርጿል። ተጨማሪ ከባድ መሳሪያዎች ወይም ደግሞ ወታደሮች በድንበር በኩል ሲንቀሳቀሱ በግልጽ ማየት ለጠንካራ ምላሽ የሚደረገውን ፖለቲካዊ ጫናም ያፋጥነዋል። የኢትዮጵያ ባለስልጣናት ብዙ ሀገራት ከሚታገሱት በላይ ትዕግስት ማሳየታቸውን ይናገራሉ። የሸረሪና በረከት መጋዘኖች መገኘትም እንዲጎለበት የተደረገውን ግልጽ ስጋት ብሎ የፌዴራል ኃይሎች ሲሰማሩ ስጋቱን የማስወገድ አቅማቸውን ያሳያል። በወርሃ ነሐሴ መጀመሪያ ላይ የተደረጉት የኤርትራ እንቅስቃሴዎች ጉዳዩን ከውስጥ ደህንነት ወደ ሀገራዊ መከላከል ሉዓላዊነት ጥያቄ ውስጥም ከፍ ያደርጉታል። ዓለም አቀፉ ማህበረሰብ አካሄዱን ለመቀየር የሚያስችል በቂ ጫና መፍጠር ይችላል ወይስ ደግሞ ኢትዮጵያ ራስን የመከላከል እርምጃ ማስቀረት እንደማይቻል ታምናለች የሚለው ዋና ያልተመለሰ ጥያቄ ነው። የጭነት ተሽከርካሪዎች መጓጓዛቸውን ቀጥሏል። ቆጠራው ቀጥሏል። ተጨማሪ መጋዘን ፍተሻውም ይጠበቃል። በሰሜናዊ ድንበር ላይ ደግሞ የመሳሳት እድሉ በየቀኑ እየጠበበ ይሄዳል። የመሳሪያዎቹ መያዝ ሙሉ ትርጉም ግልጽ የሚሆነው ቦታዎቹ ሙሉ በሙሉ ተፈትሸውና መረጃዎቹ ተጣርተው ሲያልቁ ብቻ ነው። አሁን በግልጽ የሚታየው ግን የተያዙት መሳሪያዎች መጠን ለአካባቢው መከላከል ደህንነት ፍላጎት ብቻ ከሚሆነው በላይ መሆኑ ነው። ከባድ የጭነት መኪኖች ወደ ሁመራና ዳንሻ የሚያደርጉትን ጉዞ ሲያጠናቁ የደህንነትና እንዲሁም ሌሎች ቡድኖች ለሚቀጥሉት ፍተሻ ሲዘጋጁ ቀጠናው የሚቀጥለው እንቅስቃሴ ዲፕሎማሲያዊ፣ ሎጂስቲክሳዊ ወይም ደግሞ ወታደራዊ ይሆናል የሚለውን በትኩረት ይከታተላል። መልሱ የሰሜን ኢትዮጵያ ደህንነት ብቻ ሳይሆን ቀይ ባህርን ከአፍሪካ የውስጥ ክፍል ጋር የሚያገናኘው ሰፊ ቀጠና መረጋጋትንም ይቀርጻል።